ለ24 ሰዓታት ህግ ባይኖር ምን ታደርጉ ነበር የሚል ጥያቄ ከሰሞኑን የማህበራዊ ሚዲያው መነጋገሪያ ሆኖ ሰነበተ። ጉዳዩ የማህበራዊ ሚዲያ መነጋገሪያ ሆኖ መሰንበቱ ችግር አልሆነም። ችግር የሆነው በዚህ ጥያቄ ውስጥ የተሰጡት ምላሾች ናቸው። በዚህ ጥያቄ ውስጥ ብዙዎች ቢሆን ያሉትን ጽፈዋል። ብዙዎች ግን ያሉት ጣት የቀሰሩትና ሲያንጓጥጡም የተስተዋሉት በተለይ ሴቶች ላይ ያነጣጠሩ ጾታን ማዕከል ያደረጉ ጥቃቶችን ስለመፈጸም ነው። እገሊትን ደፍራለሁ፣ እገሊትን እንዲና እንዲህ አደርጋለሁ የሚሉና መሰል ምላሾች ከምላሾቹ ቀጥሎ የሚደረቡ ላይኮች ወይም አስተያየቶች ሳቅና ስላቆች እንደ ማህበረሰብ እንደ ሀገርና ህዝብ ወዴት እየሄድን ምን እያሰብን ምን እያለምን እንደሆነ በጥቂቱም ቢሆን የሚያመላክት ይመስላል። ታዲያ ይህ በቀልድም ይሁን በቁም ነገር እየተንጸባረቀ ያለው እውነታ ምንን የሚያሳይ ከምንስ የመነጨ? ኢትዮ ምልከታችን የህግ ባለሙያዎችን ጠይቆበታል። ጠበቃና የህግ አማካሪዋ ሰብለ አሰፋ በጣም አስደንጋጭ ነገር ይሄ ነገር በቀልድም በቁም ነገር መልክ እንትምትዩ አንድ ሰው ከመሬት ተነስቶ አንድ ኖርማል አስገድዶ መድፈርን ሊፈጽም የማይችል ሰው ይሄንን ነገር ሊያስበው አይችልም እንኳን ሊጽፈው ማለት ነው። እና በራሱ የሚያመላክተው ከባድ የሆነ የሞራል ውድቀት አለ። ግን ደግሞ at the same time ይሄ ነገር ሪፕሬዘንታቲቭ ነው ወይ የሚለውን ስናይ እንግዲህ አንድ ነገር አሁን ለምሳሌ ይሄንን የኢትዮጵያ ወጣት ምንድነው የሚያስበው የሚለውን ያመላክታል ብለን መውሰድ አንችልም። ምክንያቱም ወጣቱ እንግዲህ ከፍተኛ ማጆሪቲ የኢትዮጵያ ህዝብ ነው። ከዛ አንፃር በዛ መልኩ ኮሜንት ያደረጉት ሰዎችን ወስደን እንደ ሳምፕል ወስደን ድምዳሜ ላይ መድረስ ባንችልም ግን እጅግ በጣም አስደንጋጭ ምንድነው ማለት እንደ ማህበረሰብ ያው እንዲህ የሚገባን ነገር አለ አይደለ? ሬፕን ቶለሬት እያደረገ ነው። እንደውም ነርቸር የሚያደርግ ከማጥፋት ይልቅ እንደውም የሚያበረታታ ከተበዳዮቹ ይልቅ በዳዮቹን ድምጽ የሚሰጥ ነው ይሄ ማህበረሰብ። ደብል ቪክቲማይዝ ያደርጋል። ምን ለብሳ ነበር ነው የሚጠይቀው። ሚስት በባል ስትገደል የሚሄደው ዶሜስቲክ ቫዮለንስንም ስታይ ምን አርጋው ነው እንጂ በማንኛውም ሁኔታ ማንም ሴት መደፈር የለባትም መደብደብ የለባትም የሚል አይደለም ማህበረሰቡ። ሬፕ ካልቸር አለ ምንለው ነገር ያሳያል እና በጣም አስደንግጦኛል። እኔ እውነቱን ለመናገር ሪሊ ግን እንደ ማህበረሰብ ይሄ ሪፕሬዘንታቲቭ ነው ወይ ወካይ ነው ወይ የሚለው ከሳይንሳዊ የጥናት አካሄዶች አንፃር ስታይ ወካይ ነው ለድምዳሜ መነሻ ነው ለማለት ትንሽ ያስቸግራል። ሌላው መነሳት ያለበት ጥያቄ ለምን ይሆን በሴቶች ላይ ይህን ያህል ቁጣ ይበዛው የሚለው ነው። ለምንስ ይህን ያህል ቅሬታ ሊፈጠር ቻለ? ሴቶችን ባልተገባ መንገድ የመመልከት ሴቶችን ለጥፋትና ለበቀል ማወራረጃ ማድረግ ለምንስ ተገባ? ጠበቃና የህግ አማካሪዋ ሰብለ አሰፋ ምንድነው አሁን ይሄ የሴቶችን መብት እንቅስቃሴ በራሱ ነገሩን ሰው የሚረዳበት መንገድ በተለይ አሁን የቲክቶክ ኢንቫይሮንመንት ስታዩ በተወሰነ መልኩ በቃ ስለ ሴቶች መብት የሚያወሩትን ልጆች በጣም የማጥላላት ሌብል የማድረግ ተመሳሳይ ጾታን ነው የሚያበረታቱት፣ ጌይ ናቸው ሌዝቢያን ናቸው ማለት ነገር ታያለሽ። እና በጣም በተለይ ደግሞ ስለ ሴቶች መብት የሚነሳውን ነገር አምርሮ የሚቃወሙ ወንዶች አሉ እንደ ስጋት የሚያዩት። ይሄ ነገር በቃ የእነሱን ለመንጠቅ ዛሬም ወጥ የምትሰራ ሚስቱን እሱን ወጥ እንዲሰራ አድርጎ ከቤት ለማስወጣት የሚመስላቸው አሉ። አሁን እኛም ምንድነው እንደ ማህበረሰብ የምንፈልገው የሴቶች የስርዓተ ጾታ እኩልነት ምንድነው የሚለውን እንደ ሴት መብትም ተሟጋች በደንብ ሪዲፋይን አድርገን በደንብም ደግሞ ኤክስፕሌን ማድረግ ያለብንም ነገርም ያሳያል ብዬ አስባለሁ። አሁን የሴቶች እኩልነት የስርዓተ ጾታ እኩልነት አጀንዳ የማህበረሰብን አጠቃላይ ብልጽግና ቀጣይነት ሴቶችም ወንዶችም በጥሩ ድል በጥሩ እድገት በቃ ሰስቴይነብል በሆነ መልኩ ከፍ የሚሉበትን ነገር ለመፍጠር ነው እንጂ ዛሬ የተጨቆነችዋን ሴት ደግሞ የተሻለ ድል ሰጥሽ ወንዶችን ደግሞ ለመጨቆን አይደለም። እና የሚረዱበት መንገድም እንትን መባል አለበት። አለ መገባባት ነገር ታያለሽ። አሁን ይሄ ማንነትን መሰረት ያደረገ መጠላላት ነገር ታያለሽ። ይሄ ነገር የፈጠረውም ነገር ይመስለኛል። በቃና የሆነ ነገር ስለ ሴት መብት ስታወሪ በጥርጣሬ የማየት በቃ ተመሳሳይ ጾታ እያልሽ ነው ከውጭ የመጣ ባህል ነው ይሉሻል። ያው እንደምታውቂው እዚህ ሀገር ሁሉ ነገር የትምህርት ስርዓቱ የሄልዝ ሲስተሙ ምኑ ብታይ ከውጭ የመጣ ነው እና ከውጭ የመጣ መሆኑ በራሱ የሚያስነቅፈው ባይሆንም በቃ የተለያየ ምክንያት ፈጥሮ የሴቶችን አጀንዳ የማጣጣል ያንን ያነገቡ ሴቶችን ደግሞ በጣም ሌብል እያደረጉ እንትን ማለት ነውና 24 ሰዓት ህግ ባይኖር 24 ሺህ ሴት ይደፍራል ያለው ሰው ኖርማሊ በራሱ ማንነት ይሄንን ይጥፋል ብለን አንገምትም አይደል? ለሄ ለፌክ አካውንት ምናምን የተመቻቸ ነው። ብቻ ግን ስለሴቶች መብት በጣም ሆስታይል የመሆንና የታባታቸው ማለት ነገር ታያለሽ። የብዙ ነገሮች ውጤት ነው። ግን በጣም አደገኛ በጣም ያስደነገጠን ነገር ነው። አብዛኞቹ የማህበራዊ ሚዲያዎቻችን መልኮች ምንም እንኳን የጥቂቶች ሐሳብና ምልከታዎች ቢሆኑ
አነሰም በዛ ትውልድ ላይ የሚፈጥሩት አሉታዊ ተጽዕኖ እንደ ቀልድ የሚታይ አይሆንም። የብዙ ነገር ጥረት የሚጠይቅ ነው። እንደ ማህበረሰብም ደግሞ ራሳችንን ቆም ብለን ማየት ያለብን ይመስለኛል። በአሁኑ ሰዓት ብዙ ጩኸቱን ካየሽው ስለ ሴቶች መብት እንደው የሚታገሉ ልጆች ነው በጥንቃቄና በአሉታዊ ጎኑ የሚታዩት። የሴቶች መብት ማለት ነው የሚያስተችሽና እንደዚህ አይነት ከባድ የሆነ ችግር መድፈርን እንደ ቀልድ የሚያው 24 ሰዓት ህግ ባይኖር እንዲናረጋለን የሚሉ ወንዶች ልጆች እንዲህ በብዛት ይዘን ስለ ሴቶች መብት ግን መነጋገር የማንፈልግበት እንትንም ምንድነው ብለን ራሳችንን ቆም ብለን ማየት ያለብን። ወላጆችም ደግሞ ወንዶች ልጆቻችንን እንዴት ነው እያሳደግን ያለነው? ፓሬንቲንግ ትልቅ ሚና አለው በነገርሽ ላይ እና አሁንም ከፍተኛ ነው ቁጥሩ የሴቶች ጥቃት እንግዲህ ከ10 6-7 ላይ ይፈጸማል የሚባለው። ይሄ ደግሞ ስታዩ ጭራሽ ከዚህም ቢብስ ነው እንደሚ ደረስንበት የምንለውንም የስርዓተ ጾታ ሁኔታ ወደ ኋላ የሚመልስም አይነት ነገር ስለሆነ በደንብ ሰፊ መልከታና ስራ የሚጠይቅ ነው። በኢትዮጵያ ህግ ማውጣት በ3 ደረጃዎች ይከወናል። በእነዚህ 3 ቅድመ ሁኔታዎች የሚወጣው የሀገሪቱ ህግ በተለያየ መልኩ ችግሮች ቢኖሩበትም ህጉን ማሻሻል በድጋሚ መከለስ ካለበት መከለስ እንጂ ህግን ማፍረስ ወይንም ከህግ ውጪ ሆኖ መኖርን ማለም ኪሳራ እንጂ ትርፍ አይኖረው ይሉናል። ሌላኛው ምልከታችን ያነጋገራቸው የህግ ባለሙያ ነብዩ መክሩ ህግ ራሱ ምንጩ ምንድነው? ህግ እኮ የሰው ልጅ እንስሳዊ ባህሪ ነው የሚሉ የህግ ምሁራን አሉ። በተለይ እነዚህ ናቹራሊስት የምንላቸው የሰው ልጅ በባህሪው እንስሳ ነው፣ ወንጀል ለመፈጸም ዝግጁ ነው፣ ሊያጠፋ ይችላል። ስለዚህ ይህንን እንስሳዊ ባህሪውን ለመግራት ማህበረሰቡ በጋራ ያወጣው ደንብ ሊኖር ይገባል፣ ሊጠጣት ሊመልሰው ይገባልና ወደ ማህበራዊ እንስሳነቱ ልናስታውሰው ይገባል። የደም መርህ አለ። ስለዚህ ሰዎች በጭንቅላታቸው ወንጀልን ስለመፈጸም አያስቡ ማለት አይቻልም እና ብዙዎቻችንም በተለያየ አጋጣሚ በጭንቅላታችን ውስጥ ወንጀሎች ሊመጡብን ይችላሉ። ማንፈጽመው ግን አንዳንድ ጊዜ መልካም ሰዎች ስለሆንም ሊሆን ይችላል። ህግን ደግሞ ስለፈራን በቃ መልካም ሰዎች ባንሆንም ባህሪያችን ወንጀል ፈጻሚ ቢሆንም ህግን ስለምንፈራ ቅጣትን ስለምንፈራ ነው። ስለዚህ ሁላችን ልብ ውስጥ የለም ማለት አይቻልም። ያንሱ የጻፉት ያንን ባናስብ እንኳን ሌላ ወንጀል ለምሳሌ ያናደደን አለቃችንን ስለመምታት ልናስብ እንችላለን። አከራያችንን ዞር በል ከዚህ ብለን ስለመደብደብ ልናስብ እንችላለን። ታክሲ ረዳቱ አበሳጭቶ ስለመሳደብ ልናስብ እንችላለን። እነዛን ግን የማንፈጽማቸው በጭንቅላታችን አስበን ግን የምንተዋቸው ለምንድን ነው? ቅጣት ስላለን በወንጀል ስለምንከሰስ ስለምንቀጣ ነው። ስለዚህ ህግ ያለመኖር የሰው ልጆችን እንስሳዊ ባህሪ ወይም ወንጀል የመፈጸም ባህሪ ቴንደንሲያቸውን ይገራልን ማለት ያንን የሚገራልን የነበረውን አስተሳሰብ የሚዝቅ አድርጎ ሰዎች የፈለጉትን ነገር ወደሚያደርግ ወደ ኪዮስ የምንለው ሎለስነስ በቃ ህግና ስርዓት አልባነት እንዳይፈጠር የሚያደርገው የህግና ስርዓት መኖር ነው። ምናልባት አቶ ነብዩ እዚህ ጋር አንድ ጥያቄ እናንሳሉት። ከዚህ ከማህበራዊ ትስስር ገጽ ጋር እንዲያሉ ሐሳቦችን አንስቶ መወያያ አጀንዳ ማድረግስ በራሱ ከዛ በኋላ የሚመጡት ምላሾች ምናልባት የሆኑ ሰዎችን ገሌ እንደዚህ ያደርጋሉ የሚሉ ነገሮችስ ወንጀል አይደለም ወይ? ተጠያቂነትን አያመጡም ወይ? እኔ ከሊክል እንደዚህ አደርግ ነበር፣ አስገድጄ ደፍር ነበር፣ ጠልፍ ነበር ማለት የተጠቀሰችው ግለሰብ ስብዕናት የሚነካ ነው፣ ዛቻ ነው፣ ማስፈራራት ነው። እቺ ፍርሃት እንዲያድርባት አድርጓል። እኔ እሱን ሄጄ እንደዚህ አደርገዋለሁ ብሎ አንድ ሰው ፖስት ካደረገና ከጻፈ ፍራበት ምንም ምክንያት የለም አይደለም እንዴ? ስለዚህ ይሄ ዛቻ ደግሞ ዛቻና ማስፈራራት ደግሞ በወንጀልጋችን በግልጽ በወንጀል ተደንግጓል፣ ቅጣትም አለው። ስለዚህ አንዳንድ ጊዜ የምንጽፋቸው ነገሮች ዝም ብሎ ሀሳብን በነጻነት በመግለጽ ስም ብቻ የሌሎች ሰዎችን ስብዕና፣ የሌሎች ሰዎችን ክብር፣ የሌሎችን ሰዎችን ስለ ልቦና እንዳንነካ መጠንቀቅ ያስፈልጋል። ይሄ ወንጀልን በፍትሐ ብሔርም ክስ ሊያስመሰርት ይችላል። ስለዚህ እንደው አንዱ ፖስት ስላደረገ ሌላ ሰው ሼር ስላደረገው ዝም ብሎ የሚታለፍ ነው ማለት አይደለም። ሁሉም ፖስቶች እንደዚህ አይነት ችግር አለባቸው እያልኩኝ አይደለም። ህግ ላይ 24 ሰዓት ባይኖር እንደዚህ ያደርግ ነበር ከሪትን እንደዚህ ያደርጋለሁ ብሎ በተለይም ጾታዊ የሆኑ ጥቃቶችን እንደሚፈጽሙ ይናገሩ የነበሩ ግለሰቦች ግን ጥንቃቄ እንዲያደርጉ ይሄ ነገር ዝም ብሎ ካልታለፈና መንግስት የሆነ ነገር ላድርግ ካለ በተለይም ይሄ ስማቸው የተጻፉ ሰዎች ይሄ ነገር እኔን አስክቶኛል ካለ የወንጀል ተጠያቂነትም ሊመጣ ይችላል። የህግ የበላይነት ለመልካም አስተዳደር ለእድገትና ለሰላም ከፍተኛ ጠቀሜታ ያለው ሴት ነው። ለህግ በላይነት መረጋገጥ ደግሞ እያንዳንዱ ዜጋም ሆነ የመንግስት አካልና ተቋማት ትልቅ ድርሻና ኃላፊነት እንዳለባቸው በግልጽ የሚያመላክት ነው። ይህ ሲባል መንግስትና ኃላፊዎች በህግ መሰረት ብቻ በግልጽነትና ህዝብን በማሳተፍ ስራቸውን መከወን፣ ህግ አውጪዎች ምክንያታዊና ፍትሃዊ ህጎችን እንዲሁም የተሟሉ የህግ ስርዓቶችን መዘርጋት፣ የዳኝነት አካሉም የዜጎችን የመስማት መብት ጠብቆ በነጻነት ፍትሃዊ ውሳኔዎችን መስጠት፣ ዜጎች ደግሞ አንዱ የሌላውን በህግ የተሰጠ መብት ማክበር፣ ጥያቄዎችና መብትን በህግ ስርዓት መሰረት ማስፈጸም ይጠበቅባቸዋል። አሁን 3 ነገሮች ሊሟሉ ይገባል አንድ ሰው በፍትህ መተማመን እንዲኖረው። ስለዚህ የተጻፈ ህግ ወይም በህግ የዳበረ ህግ ስርዓት ሊኖር ይገባል።
የህግ ስርዓት አሁን ለምሳሌ ያልተጻፉ ህጎችንም እኮ የሚተገብሩ ሀገራት አሉ ግን የዳበረ ስርዓት አላቸው ስለዚህ አንድ የተጻፈ ህግ ወይም የዳበረ ስርዓት ሊኖር ይገባል ሁለተኛ ይህንን ህግ የሚያስተገብር ሜካኒዝም ሊኖር ይገባል የመንግስት ወጥነት ያለው ሜካኒዝም ሊኖር ይገባል ይህ ማለት ሜካኒዝም ምንለው መተግበሪያ መሳሪያዎች ፖሊስ መርማሪ አቃቢ ህግ ፍርድ ቤት ሊኖር ይገባል እነዚህ ደግሞ ገለልተኝነታቸው መረጋገጥ መቻል አለበት ስለዚህ ፍትህ ይሰጡኛል እነዚህ እኔንም በኩልነት ይዳኙኛል ብሎ የሚያስብ ህብረተሰቡ ቅቡልነት ያላቸው መቻል አለባቸው እነዚህ ከተሟሉ ዜጎች ፍትህን በእጃቸው ከሚያደርጉ ይልቅ ሁሉም ወደሚመለከተው አካል ሄደው ጥያቄ ህብረተሰብ እንዲህ ነው ለምን ይሄ ለምን ተፈጸመ እያለ እንዲጠይቅ ህብረተሰብ እንዲፈጠር ያደርጋል አይ ግን በቃ በእነዚህ ተቋማት በኩልነት ልትናገር አልችልም ገለልተኞች አይደሉም ገንዘብ ላለው ለከሌ አካባቢ ለመጣ ሰው ያደላሉ ብሎ ካሰበ ወደ እጁ ይሄዳል ማለት ነው ፍትህን በእጁ ወደ ማድረግ ይሄዳል ማለት ነው ስለዚህ እነዚህ ሜካኒዝም የህብረተሰቡ አስተሳሰብ አብሮ የሚዳብር ነገር ነውና አንድን ፍትሃዊነትን ለማስፈን እነዚህ መሳሪያዎች በሙሉ በአንድ ጊዜ ተሟልተው ሊገኙ ይገባል ህግ ከሌለ የሚፈጠረው አሉታዊ ቀውስ ብዙ አስፈሪ ሁነቶች የሚከሰቱበት መሆኑን መረዳት ግልጽ ነው እንደ ማህበረሰብ ለህግ ያለን ከበሬታ በህግ አምላክ እስከሚል መማጸኛ ይደርሳል ማህበረሰቡም ከዘመናዊ ህግ ባልተናነሰ ባልተጻፉና ባልተሰነዱ ህጎች በየአካባቢው ሲመራና ሲተዳደር የኖረ ነው ነገር ግን ይህ ዘልማዳዊ ህግ እየደበዘዘ ማህበረሰቡ ነውር ነው ብሎ የሚያወግዘው ነውር እየገዘፈ የመጣ ይመስላል ለማንኛውም የህግ መኖር በየትኛውም ሁኔታ እጅግ አስፈላጊ ሲሆን መንግስት ህግን ማስከበር ደግሞ ማሰሪያው ነው